በወደደን በኃያሉ በልዑል እግዚአብሔር ፍጹም የሰላምታ ቃል ሁላችሁም እንደምን አደራችሁ? እንግዶነቱን ገተካ አሜን እግዚአብሔር ይመስገን ብለን ስሙን ጠርተን እንድናመሰግን ኃጢአት በደላችንን አይቶ ሳያጠፋን በምሕረቱና በቸርነቱ በቅድስናው አደባባይ ተሰባስበን ስሙን እንድንጠራ ምሕረትን ቸርነትን እንድንቀበል አጋዕዝተ ዓለም ቅድስት ሥላሴን ዓመታዊ ክብረ በዓላቸው እንድናከብር ወዶና ፈቅዶ በዚህ አደባባይ ያሰባሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለአጋዕዝተ ዓለም ለቅድስት ሥላሴ ዓመታዊ ክብረ በዓል በሰላም አደረሳችሁ። ከፍ አድርጋችሁ እግዚአብሔርን አመስግኑ። እግዚአብሔር አምላካችን በምሕረቱና በቸርነቱ ጠብቆ ለዛሬ አድርሶናል። አምና ከኛ ጋራ በአካል የነበሩ ከኛ ጋራ ያከበሩ ከኛ ጋራ የዘመሩ ከኛ ጋራ ያጨበጨቡ ከኛ ጋራ ይልል ያሉ ከኛ ጋራ አስራት በኩራታቸውን ምጽዋታቸውን ወደዚህ ቤተክርስቲያን ያገቡ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ብዙዎች ከኛ በተለያየ ምክንያት ተለይተዋል። ግማሾቹ አርፈዋል፣ ግማሾቹ በስጋ ምክንያት ከኛ ተለይተዋል፣ ግማሾቹ ታመው አልጋ ቁራኛ ላይ ሆነው የቆዩ ሊኖሩ ይችላሉ። የኛ ስራችን መልካም ሆኖ ሳይሆን እግዚአብሔር አምላክ በምሕረቱና በቸርነቱ እዚህ ቦታ ላይ ተሰባስበን ስሙን እንድንጠራ ረድቶናልና እግዚአብሔርን በድጋሚ ከፍ አድርጋችሁ አመስግኑ። እግዚአብሔር አምላካችን የተመሰገነ ይሁን። እልል የሚል አንደበት የሚያጨበጭብ እጅ የተባረከ ነው ይላልና ልበ አምላክ ዳዊት ለቅድስት ሥላሴ የሚገባው ያመጣ ነው አንዳች ሌላ ነገር የለም ከምስጋና በቀር። ሶስተኛ ጊዜ ቅድስት ሥላሴን ከፍ አድርጋችሁ አመስግኑት። እግዚአብሔር አምላካችን የተመሰገነ ይሁን። የምስጢር ባለቤት የሊቃውንት አባት እግዚአብሔር አምላካችን ለነቢያት ለሐዋርያት ለሊቃውንት አባቶቻችን ምስጢሩን ጥበቡን እንደገለጠ ለእኛም ለደካሞቹ ምስጢሩን ጥበቡን ገልጦ የራቀውን አቅርቦ የረቀቀውን አጉልቶ ምስጢር የሆነውንም ደግሞ ግልጽ አድርጎ እንዲያስተምረን የአምላካችን የልዑል እግዚአብሔር መልካም ፈቃዱ ይሆንልን። የምንማማርበት የትምህርት ርዕስ የሚሆነው እንግዳ መቀበልን አትርሱ በሚል ኃይለ ቃል እንነጋገራለን። እግዚአብሔር አምላካችን በዚህ ኃይለ ቃል እንዲያስተምረን የእርሱ መልካም ፈቃዱ ይሆንልን። እንግዶችን መቀበልን አትርሱ። ከኔ ጋር ሁላችሁም አንድ ጊዜ ብቻ ይህንን ቃላት ትላላችሁ። እንግዶችን በሉ። እንግዶችን መቀበልን አትርሱ። ኮያ አኢማ ጠደኮቴ ማአይ ጠደኮቴ ኮይ አኢማ ጠደኮቴ ዮክሰገርን ለንሶ ቃሉ ተመዝግቦ የምናገኘው በዚህ በዕብራውያን መልእክት ምዕራፍ 13 ከቁጥር 1 ላይ ተመዝግቦ የምናገኝ ኃይለ ቃል ነው። የቃሉ ባለቤት እግዚአብሔር አምላካችን ነው። ቃሉን የመዘገበልን ሐዋርያው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስ እንግዲህ በሐዋርያት ሥራ ምዕራፍ 9 ላይ ስትመለከቱ እንዴት እንደመጣ እንዴት እንደተጠራ እንዴት ሐዋርያ እንደሆነ ከዛ በፊት የነበረ ሕይወት ደግሞ በክርስቲያን ላይ በቤተ ክርስቲያን ላይ ምን አይነት አመለካከት እንደነበረ ሳውል አሳዳጅ ተብሎ ከሚጠራበት እግዚአብሔር አምላክ ምርጥ ዕቃ ብሎ የጠራውና የመረጠው ሐዋርያው ቅዱስ ጳውሎስ ነው። ትናንትና በዓሉን አክብረንለታል 5 ላይ ማለት ነው። የሐዋርያው ቅዱስ ጳውሎስ በረከቱ ጸሎቱ ምልጃው በሁላችን ላይ ይደርብን። የቃሉ መሰረታዊ ዓላማ እንግዳን በመቀበል በረከት እንደሚገኝ ማስተዋወቅ ማለት ነው። ኮያ ኢምኔ ሲደሞ ቃንጨታ ሲደሞ ቁወንቻ ሉሲሶክ ሰገራን ኮያ ኢምጠደኮቴ ዮክሰገር ሁንደመኔም ኮያኔም ቆጠላ እግሪም መስዋል ነው። ኮያኔም ቆጠላ ኡሊም መስዋል ነው። ኮያኔም ጨሚም አሶቢያን ነው። ኩሮክ ሰገራይ በዕብራውያን መልእክት ምዕራፍ 13 ከቁጥር 1 ጀምሮ ያለውን እስከ 3 ድረስ ያለውን እንዲያነብላችኋለሁ። የወንድማማች መዋደድ ይኖር፣ እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ። የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ ይለናል የእግዚአብሔር ቃል። ስለ ቃሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም የተመሰገነ ይሁን። ሐዋርያው ቅዱስ ጳውሎስ እንግዳን ስለመቀበል በተናገረበት ክፍል ላይ አስቀድሞ የወንድማማች መዋደድ በመካከላችሁ ይኑር፣
ከዚያ በኋላ እንግዶችን መቀበልን አትርሱ፣ በዚህ ሳያውቁ መላእክትን ያስተናገዱ ወይም መላእክትን ወደ ቤታቸው ያስገቡ አሉና ብሎ ሐዋርያው ቅዱስ ጳውሎስ ነገረን። ምእመናን ዛሬ የምናከብረው የአጋዕዝተ ዓለም የቅድስት ሥላሴ በዓል አባታችን አብርሃም እንግዳን ለመቀበል በመትጋቱ እንግዳን ለመቀበል በመፍጠኑ በመቻኮሉ የሰራውን ታላቅ ስራ የሰራውን ድንቅ ስራ ሁላችንም የምንዘክርበት ዕለት ነው። ዛሬ አጋዕዝተ ዓለም ቅድስት ሥላሴ በአካል በአንድነት በሶስትነት በአብርሃም ቤት የተስተናገዱበት ዕለት ነው። ዛሬ ዓለማት የዓለማት ሁሉ ፈጣሪ የሆነ ቅድስት ሥላሴ በአንድነት በሶስትነት በአብርሃም አባታችን ቤት በአካል ምግብ የበሉበት ዕለት ነው። ዛሬ አጋዕዝተ ዓለም ቅድስት ሥላሴ በአብርሃም አባታችን ቤት አንድነታቸውን ሶስትነታቸውን የገለጡበት ታላቅ ዕለት ነው። ስለዚህ አባታችን አብርሃም እንግዳን ለመቀበል በመትጋቱ እንግዳን ለመቀበል በመሯሯጡ የሰራውን ድንቅ ስራ የምናስብበት ዕለት ነው። ሐዋርያው ቅዱስ ጳውሎስም ይህንን ሲገልጥ ነው እንግዶችን መቀበል አትርሱ፣ በዚህ ሳያውቁ መላእክትን ወደ ቤታቸው ያስገቡ አሉና ብሎ እንግዶችን እንድንቀበል እንግዶችን ለመቀበል እንድንሯሯጥ እንድንቻኩል የነገረን ማለት ነው። ከጡማኝ ጳውሎሴ ኮያይም ብኪን ኩሩብ በጠንቸን ኮያይም ምኔ ለቆን አስያማን አሎይ አኖዮ ለቆን አስያማን ኢሱሚንን ኢቲሶኬን ኢሱሚንን ጋበዞኬን ኮይነስ ቶኬን ዮ አስያማን አይሚን ኖዲን አስያማን ኢሱሚንን አግዝም ሞዲን ሐራር ወንጭ ሐራር ማስ ሐራር አንጀት ያነው ደናምስን ሞኖም ከነሰነን ሁንዲም ጠዲም መስወበክ ሉታኖን ኮያይም ብኪን መጽሐፍ ቅዱስ ብሉይ ኪዳንን መዮኮ ኮያም ኬኖ ሆፍቀት መነን ብሉይ ኪዳንን ኪንሳ ሐዲስ ኪዳንን ሞለን ኢየሱስ ክርስቶስ ኮያይም ብኪን መያቴ ተወጆኮ ኪና አኖይ ቤተክርስቲያን አኖይ ቤተክርስቲያን ሐዋርያዊት አኖ አሞቴቴ አኖይ አወንተመን የመንታ ወጨንተን ብኪን አኖይ ኮያይም ብኪን መየማቴ ተለሰምኮ ያኮክ ሞናከና ሁሉንሶም ሉታኖን ኮያይምኔ ቆጣሪ እኮኪ ኮያይምኔ ማስዱ ኮኪ ኮያይምኔ ቢቺስ ከቶኮኪ ቆጨን ኪታበን ሸጣቶም ነው ሰኔ ቃሊስ መቲንስ ኪሳዮኪ አገን ሞኖ ማለት ሎጥ ያከም መን ሲንዶም አየ ያከመንጆ ሎጥ ያከም የሸከመን ሲንዶም ሎጥ በእግዚአብሔር ፊት ጻድቅ የነበረ በእግዚአብሔር ፊት የተመረጠ ሰው የነበረ በእግዚአብሔር ፊት ቅዱስ የነበረ ታላቅ ሰው ነው። የሰዶምና የገሞራ ሕዝቦች በኃጢአት እግዚአብሔርን ሲያሳዝኑት በመውጣት በመግባታቸው እግዚአብሔርን ሲያሳዝኑት ሎጥ ግን በእግዚአብሔር ፊት ጻድቅ ነበር ብሎ ይነግረናል የመጽሐፍ ቅዱስ ቃል። እንግዲህ ይህ ሎጥ የሰዶምና የገሞራ ኃጢአት ሲበዛ ከሰዶምና ከገሞራ ከተማ ወጣ። ወደ ከተማ ጫፍ ደርሶ አዝኖ ተክዞ ቁጭ ብሎ ባለበት ቦታ ላይ ሁለት ሰዎች ከሩቅ ታዩት ይላል። ስንት ሰዎች? ሁለት ሰዎች ታዩት። ሎጥ ሁለቱንም ሰዎች ባያቸው ጊዜ ሊቀበላቸው ፈጥኖ ተነሳ። ሄዶ በፊታቸው ሰገደ። ጌቶቼ በቤቴ ግቡ፣ በቤቴ እረፉ፣ ማረፊያ ላዘጋጅላችሁ፣ እግራችሁን ልጠባችሁ፣ የሚትበሉትን የሚትቀምሱትን ላዘጋጅላችሁ ብሎ እነዚህን ሁለቱንም ሰዎች ወደ ቤቱ አመጣቸው ይለናል የመጽሐፍ ቅዱስ ቃል። ሎጥ እንግዳን ለመቀበል የሚተጋ ጻድቅ ሰው ነበር። ሎጥ እንግዳን ከመቀበል የማይታክት ጻድቅ ሰው ነበር። ስለዚህ ሐዋርያው ቅዱስ ጳውሎስ ይህንን ቃል ሲነግረን ነው ሳያውቁ መላእክትን ያስተናገዱ ሰዎች አሉ። ልብ በሉ። ሎጥ ሁለቱም ሰዎች ነው ተመለከተ የሚለን የመጽሐፍ ቅዱስ ቃል። ነገር ግን ሁለቱንም ሰዎች ፈጥኖ ወደ ቤቱ ሲያስገባቸው መላእክት ሆነው ነው ያገኛቸው ማለት ነው። ክብር ምስጋና ለአምላካችን። እንግዶችን በመቀበል መላእክትን መቀበል አለ ማለት ነው። ሁለቱንም ሰዎች ወደ ቤቱ አስገባቸው፣ መገባቸው፣ እግራቸውን አጠበ፣ አስተናገዳቸው፣ የሚያርፉበትን ቦታ ሰጣቸው። የሰዶምና የገሞራ ኃጢአት በእግዚአብሔር ፊት እንደበዛ እግዚአብሔር እንዳዘነባቸው እነዚህ ሁለቱ መላእክት ተናገሩ። የሰዶምን የገሞራን ሕዝብ ልናጠፋ ነው፣ አንተ ግን ዘመድ አዝማዶችን ጠርታ ና ከዚህ ከረከሰ ከተማ ውጣ ብሎ ሎጥን አስወጡት ማለት ነው። መላእክትን ወደ ቤት በመቀበል
ከሞት ከጥፋት መዳን አለ። ለዚህ ነው ልበ አምላክ ዳዊት በመዝሙር 33 ቁጥር 7 ላይ የእግዚአብሔር መላእክት ወይም የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ የነገረን ማለት ነው። የእግዚአብሔር መላእክት ወደ ቤታችን ስናስገባ ከጥፋት ከሞት ያድኑናል ማለት ነው። መላእክት ወደ ቤታችን እንዲገቡልን የአምላካችን መልካም ፈቃድ ይሆንልን። ነገር ግን መላእክት ወደ ቤታችን እንዲገቡልን መትጋት ያስፈልጋል። እንግዳ ተቀባዮች ልንሆን ያስፈልጋል። ይህንን ሲገልጽ ነው ሐዋርያው ቅዱስ ጳውሎስ ሳያውቁ መላእክትን ያስተናገዱ አሉና ብሎ የተናገረው ማለት ነው። ሁለተኛ በመጽሐፍ ቅዱስ ላይ እንግዳን ለመቀበል ይተጋ የነበረው እንግዳን በመቀበል በረከት ያገኘው ዛሬ የምንዘክረው ዛሬ የምናስበው ሁላችንም የምንጠራው ሁላችንም የምናስታውሰው አባታችን ጻድቁ አብርሃም ነው። በረከቱ በሁላችን ላይ ይደረብን። እንግዲህ አብርሃም ሰፊ ታሪክ ያለው ሰው ነው። አብርሃም ከጣዖት አምላኪ ቤት የወጣ ሰው ነው። አብርሃም ከክፉ መንደር ከኃጢአተኞች መንደር የተመረጠ ሰው ነው። እግዚአብሔርን ለማምለክ እግዚአብሔርን ለማገልገል የተመረጠ ሰው ነው። በስነ ፍጥረቱ ተመራምሮ እግዚአብሔርን ያወቀ የነበረ ሰው ነው። ታራ ከሚባል አባት ተወልዶ ታራ የሚባል አባት ጣዖት እየጠረበ ድንጋይ እያለዘበ እንጨት እየጠረበ ጣዖት የሚያዘጋጅ የነበረ አባት ነው። ይህንን ወደ ገበያ እየወሰደ የሚሸጥ የነበረ አብርሃም ከዚህ መንደር የተመረጠ አብርሃም ትውልዱ የሴት ትውልድ ነው። አብርሃም ጻድቅ ነው። አብርሃም ክቡር ነው። አብርሃም የተመረጠ ነው። አብርሃም በስነ ፍጥረቱ ተመራምሮ እግዚአብሔርን ያወቀ ጻድቅ ሰው ነው ማለት ነው። እንግዳን ለመቀበል ደግሞ የሚተጋ ሰው ነበር ማለት ነው አብርሃም። የአብርሃምን ታሪክ እናትታለን ካልን ሰፊ ጊዜ ይወስዳል። አብርሃም በኦሪት ዘፍጥረት ምዕራፍ 12 ላይ እግዚአብሔር አምላክ እንዲህ ብሎ እንደነገረው እንደጠየቀው እንመለከታለን። አብርሃም ከዘመዶች ከወገኖች ከሀገሪ ተለይተ ምን በል ውጣ የሚል ቃል ለአብርሃም እንደመጣለት እንመለከታለን። አብርሃም ይህንን ቃል ሰምቶ ወደ ኋላ አላለም። ያለውበት ቦታ ተመችቶኛል፣ ያለውበት የጣዖት አምልኮ ተመችቶኛል፣ እዚሁ መቅራት ፈልጋለሁ አላለም። የእግዚአብሔርን ቃል ሰማና ከዚህ ከጣዖት መንደር እንደወጣ እንመለከታለን። ከዚህ በኋላ ከወጣት ብሎ እግዚአብሔር አምላክ ደግሞ የገባለትን ቃል ኪዳን እንመለከታለን። አብርሃም በአንተ የምድር ዘር ሁሉ ይባረካል፣ ስምህ ታላቅ ይሆናል፣ አንተን የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ በአንተ የምድር አሕዛብ ሁሉ ይባረካሉ ብሎ አብርሃምን እግዚአብሔር አምላክ እንዳነጋገረው። ይሄ ብቻ አይደለም፣ ዘሬን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛልሃለሁ ብሎ ቃል ኪዳን እንዲገባለት እንመለከታለን። ልብ በሉ፣ አብርሃም ይህንን ቃል ሲሰማ ልጅ አልነበረው። ነገር ግን እግዚአብሔር አምላክ እንዲህ ብሎ ተናገረ፣ ዘሬ እንደ ምድር አሸዋ አበዛልሃለሁ። አብርሃም 75 ዓመት ደርሷል። በዚህ ጊዜ እግዚአብሔር ይህንን ቃል ሲናገር 75 ዓመት ደርሶ ግን ልጅ አልነበረው። እግዚአብሔር ግን ምን እያለው ነው? ዘሬን እንደ ምድር አሸዋ አበዛልሃለሁ እያለ ነው። ዘር የሚበዛው በልጅ ነው። ምድርን መውረስ የሚቻለው በልጅ ነው። እንደ ሰማይ ከዋክብት እንደ ምድር አሸዋ መብዛት የሚቻለው በልጅ ነው። አብርሃም በዚህ ሰዓት ልጅ አልነበረው። እግዚአብሔር ግን ዘሬን አበዛልሃለሁ ብሎ እየተናገረ ነው። ምክንያቱም ለእግዚአብሔር የሚሳነው ነገር ስለሌለ ማለት ነው። እግዚአብሔር ማድረግ ስለሚችል ማለት ነው። እግዚአብሔር አዳም ይህንን ቃል አመነ፣ ጽድቅም ሆነ ተቆጠረለት የተባለለት ታላቅ ጻድቅ ነው። አብርሃምም ልጅ ሳይኖረው ልጅ ሳይወልድ ገና ምድርን እንደሚወርስ ዘሮቹ በምድር ሁሉ እንደሚበዙ አመነ፣ ጽድቅም ሆኖ ተቆጠረለት የተባለለት ታላቅ ጻድቅ ነው። ስለ አብርሃም አባቶቻችን ብዙ አስተምረውናል፣ ብዙ ነግረውናል። ዛሬ ሰዓት ስለሚገድበን ግን ይህን ያህል ካነሳን በኋላ ግን አብርሃም ከኡር ከሚባል አካባቢ ወደ ካራን እንደወጣ ወደ ከነዓን እንደወጣ እንመለከታለን። ኡር የሚባል አካባቢ በጣም ሰፊ የመስኖ ልማት ያለበት ለኢኮኖሚ እድገት ጠቀሜታ ያለበት አካባቢ ነበር ኡር የሚባል አካባቢ። ከነዓን የሚባል አካባቢ ግን በጭንጫ የተሞላ በድንጋይ የተሞላ የእርሻ ስራ እንኳን ለመስራት የማይመች ሀገር ነበር። አብርሃም የተጠራው ኢኮኖሚካል ጥሪ አይደለም።
የገበያ ማስፋፊያ ጥሪ አይደለም አብርሃም የተጠራው መንፈሳዊ ጥሪ ነው ማለት ነው። መንፈሳዊ ጥሪ ከኢኮኖሚ መለየትን ይፈልጋል። መንፈሳዊ ጥሪ ከቁሳዊ ነገር መለየትን ይፈልጋል። መንፈሳዊ ጥሪ መንደራችን ላይ ሰፈራችን ላይ ከምናስባቸው ነገሮች ለእድገታችን ይጠቅሙናል ብለን ከምናስባቸው ነገሮች ተለይተን እንድንወጣ ይፈልጋል። አብርሃም የተጠራው ኢኮኖሚካል ጥሪ ሳይሆን ስፒሪቹዋል ወይም መንፈሳዊ ጥሪ ነው የተጠራው። አብርሃምን እግዚአብሔር በምድር ላይ ባለጸጋ ማድረግ ፈልጎ ቢሆን ኡር አካባቢ ላይ እንዲቆይ ነበር የሚፈልገው። ነገር ግን እግዚአብሔር የሚሰራው ሰዎች በሚያውቁት ሰዎች በሚገምቱት መልክ ሳይሆን እግዚአብሔር ራሱ በሚያስብ እንዲህ ይላል በትንቢተ ኢሳይያስ ላይ ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ፍጹም ምን የሆነ ነው የተለየ የራቀ ነው ይላል። አብርሃም እኛ እንደ ሰው የምናስበው ለብልጽግና ለእድገት ይጠቅማል ብለን የምናስበው ኡር አካባቢ ነበር። ነገር ግን የተጠራው ውጣ የተባለው ወደ ከነዓን መንደር ነው። ከነዓን መንደር እንደሚታወቁት አስቸጋሪ ለመስኖ ልማት ለዚህ ለእርሻ ስራ እንኳን የማይመች ሀገር ነበር። አብርሃም ተጠራ፣ ያንን ጥሪ ተቀብሎ ወጣ ማለት ነው። ሲወጡ ጥሪውን ተቀብለው ሲወጡ እግዚአብሔር ምንድን ነው የሚሰጠው የሚለውን እንመለከታለን። አሁን አብርሃም የእግዚአብሔርን ጥሪ ተቀብሎ ሲወጣ እግዚአብሔር ለአብርሃም የገባለትን ቃል ኪዳን እንመለከታለን። በጣም ሰፊ ሕዝብ ያለበትን መንደር አሳየና ይሄንን መሬት ወይም ይሄንን ሀገር ለአንተ ርስት አድርጌ እሰጥሃለሁ። ለአንተ ምን አድርጌ እሰጥሃለሁ? ኪና ካኡሉ እንዲቾም ኪሪስት ስታኪ ጉልት ስታኪ አውወም ዋት ሰገር መጨሳ ፊታቶ ቢኪና አብርሃምን ሰገር አጉኩ ኔስ ዋ ሰገር መጨሳ ከና ሄጌጎን አመዶኪ አነን ሐዊዝ አነነን ቀዲስ መንደርተኝነትስ ዘረኝነትስ አነነን ጆረ ሰዊትስ ዲምቢሚስ አጊሚስ ማንን ወጨቢሚስ ኡናፍ ነው መመን ዋኒን ዶጳኮ በየሙወኮ ዋኒን ዶጳኮ ወንበራይ ወኮ አብርሃም ሱናፍ ነው ማለት ኤያልኩ አብርሃም ከመሩከ ጌጎኔ መትዱንካን ካሱኮቴ ወኮኪ መትዱንካን ካሱኮ አያኦኮ ካይተቆረስ ኮያኦኮ አያኦኮ ኮያኦ ዱንካን ኢትከግን የኤነቲዮን ኢትከግን ገረነቲዮን ኮያኦ ዱንካን ካሱኮ ካሱፔ ማለት ሲሶኮ ሶር ጎጎ ያከመዩን ሶር ኮሊን ወራኪያ አይደንሶ በዩን ካሱኮ ኢተሰዊት ኢትከግ የሚነቲዮን አያ የሚነቲ ቢክ ኮያ የሚነቲ ቢክና አብርሃም ኮያ የሚል ቆጣሪ እኮ ጠሊጌ እኮ ፋሪያን እኮ አብርሃም ኮያው ኩይ ደናም በጥበጡ ኩይ ደሳለ ሶነቴ በሊስ መተያሙኔ ሰይጣንቺ ኪዶኔ ሐዌኔ ብኮዮ አገን ሞለከማ ሰይጣንቺ ኢትከጊንም ሆሮሬ ኪኒና ቢሳት ኢጌሳኪ አብርሃምን መሮ ኮይን ኪጊ ማሸሩኮ ሃኑ መተከሙለኪ ሄጌጎን ኮያው አብርሃም ያከመንጂዮኮ አይ አብርሃም ኮሎን መተኮቴ ኤራ ለአብርሃም ለቢሰከይኔ ጋስ አብርሃም ለቢሰከይኔ ታበጆራ አራኮ መና ቢሳት ትወሎለኪ መንሻት ትወሎለኪ ኤሰም ይሳኮ ይስሞሌ ያኪያት ይግሞሱኮ መን ከአመንን በዳኪያ አብርሃም ኮሎን መሪም ሆጉኮ አብርሃም 3 ቀናትን ያይል እንግዳ ሳይቀበል ቆየ ይላል ታሪክ። 3 ቀናትን ያይል በዚህ ሰዓት አዘነ፣ ተከዘ፣ አለቀሰ። እግዚአብሔርን አሳዘንኩት፣ በደልኩት፣ ምንድነው ያደረጉት ብሎ አዘነ። ይሄ ብቻ አይደለም፣ ጾመ። አብርሃም ሰሰማ ያመን ኮይት ምናቡ በቢክል ጾሙኮ እንግዲህ ቢል ቆያ ቢሞቁ ኮኪያ። እስኪ ዛሬ ወደ ራሳችን ህይወት ትንሽ እንቃኝ። እስኪ ራሳችንን ህይወት ስንቶቻችንን እንግዳ እንዲገባ ፈቃደኞች የምንሆን፣ ስንቶቻችንን እንግዳ ወደ ቤታችን ሲገባ ደስተኞች የምንሆን። አባቶቻችን በገዳማዊ ህይወት እንግዳ መቀበልን እንደ ትእዛዝ አድርገው ከራሳቸው ተጋድሎ ህይወት ባሻገር እንግዳ መቀበልን ይፈልጉ ይወዱ ነበር። እንደነ አባ ጳጉሚስ የሚባሉ አባቶች፣ እንደነ አባ ኢንጦስ የሚባሉ ገዳማውያን የበረሃ ከዋክብት የሚባሉት አባቶች የገዳማዊውን ህይወት ያስጀመሩ አባቶች እንዲህ ይላሉ። ትጋት፣ ተጋድሎ፣ ጾም ግላዊ ተጨማሪ ስራ ነው፣ እንግዳ መቀበል ግን ግዴታ ነው ብለው እንግዳን መቀበልን ያዘወትሩ ነበር ይላል መጽሐፍ ቅዱስ ወይም ታሪክ፣ የአባቶቻችን ታሪክ። ዛሬ ስንቶቻችን እንግዳ ወደ ቤታችን ሲመጡ ደስተኞች ነን? ይሄ ብቻ አይደለም፣ ተፈልገን ተጠይቀን ስንመጣው እኮ የለም በሉ እንላለን። ኤበርሚኔ አይኔ ያከመመን በይታሬ ይኖመን በሽላ ኮይኒ ኮለን ዋሮካ ኮይኒ የጌ ዋሮከመን አይ በይታሬ ይናኪና ቢሪነን ጌጌሶ መናረቅ አራቅ መና አብርሃም ግን ኢትሚን ኮያ ጉቤ ቢኪን ቢኮይ እንዲደው ጾሙ ኮቴ ወኮኬ
ያንተለዩ አብርሃም ምንስ ኡራፍ ሩኮቶ መራኪ አምኒን ማይሰና ፎሮሞ ኮይ ምን ያፈሩ በለሲያ መታከች ልጉመን መራፍ ሩኮ ማለት ሲሶኮ ዋ ወደ ሌላዋን ይብክል መራኪ አሁሩ በዮን አኒ ቤቲ ከሰማያሪ አብርሃም ኮሎን ዋሩኮ ለምቢ ገለቲ ዋይኞናል አይ ዋሩኮ ለቆን አስያማና ሎከን ዮኮ አይደለም አስያማን ተለዮ ለቆን እና ቤቶ ከሰማያና ሎከን ዮ መጽሐፍ ቅዱስ ካመንን ሰስመንቾ ቄለን ሙአኪ አብርሃም ሊረማ መርኮ ሰስመንቾ ሙአኪ አክዲዩኮ ይሞለና ኪለግሎም ሲዳሞለስ ኪያግሹ ታማይኪቴ እስኪ ሁንዲ ከወሾች ይሞለና ይለ ኪለገኔ ሎም ሲዳሞለስ ኪያግሾ ኡታይኪቴ ዋኔሱ እንዲቾ ሙራይ ጎበሲ ዋይቶ ማንቸይቲ አብርሃም ኪዳውንቱ ካመንን አኒ ቤቲ ከሰማያኒ ኢጃጃንቶ ኪብን ኮለና አንጎሞ ኢንቶሞ ሼጥኖሞ ይታከለ ኢጃጃንቶ አብርሃም ወሩኮ ይጥኔ አግሱኮ ሎኮማንሹኮ ሳራናም ኪሩኮ ታ ኢሚናማ ሞልናማ ሳራ ካይሲሴ ሰሲ ቃማ ሰስ ከናንቺ ቃማ ላኪላ መት እንጀጅ ተይ መት እንጎች ሰሬ ኮይ ከማል ኮይ ሚና አጋኮ ከታ ኮይ ሆግም ኪቸና እንሞ ከበሊረሙና ያኪአ ኮይ አአኪያ ኢጥሚን አስተናገዱኮ ጠለከለበዮ ኬንጃ ኮኮካ ጊራ ኮኮካ ዱሩኮ ኢቲሱኮ አግሱኮ ይኮ ኮያ ኢሚን አሪያን ነው አብርሃም ካመን እንደተከባ ኮያ ኢሚን ሲደሞሉ ማ ያካውሉ ታኖ ምን ይብለስ ከበሞ ነው ይኮ አብርሃምን አኒ ቤቲ ከሰማያኒ ኢታ አጋ ጎዳለ ሰገ ከባ አብርሃምን ቤሉ ጓደሞ እኮ ዋኒ ምን አብለስ ነስ ኩኖንም ቤሉ ነው እኮ ዋኒ ኮለን ዋሩ ብለስ ነስ ኩኖንም አንቀቱ ኩሎ ነው እኮ አብርሃምን አኒ ቤቲ ከሰማያን አጋኪ አብርሃምን ቤሉ ሞከ አብርሃምን ጎዳው ቤ አብርሃምን ፈየው ማው ቤ አብርሃምን ማቻው ቤ የሆነ በጋን መርቻው ወክስ ኩንደም ሰው ይተከምለስ መርቻው ዮ አቻው ዮ ኮይ የዲ ችግር አለበት አብርሃም በቤቱ የብልጽግና የሀብት የኢኮኖሚ ሌላ ችግር የለበትም የልጅ ችግር ነበረበት የልጅ ጥያቄ ነበረበት አጋዕዝተ ዓለም ቅድስት ሥላሴ እንጎበኙ አወቁ አብርሃም ባንተ ቤት አንድ ነገር ይጎድላል ልጅ እንደምትፈልግ አውቃለሁ ያንን ልጅ ዛሬ አመት ተመልሰን ወደ ቤቲ እንመጣለን ሚስቲ ሳራ ልጅ ትወልድልሃለች ብሎ ቅድስት ሥላሴ ቃል ኪዳን ገባል ሚስቲ ሳራ ትወልድልሃለች ብሎ ሲናገር አብርሃም እንዲህ አለ ተው እንዲህ አይነት ነገር ካንተ አይውጣብህ የማይሆነውን ነገር አትናገር የማታደርገውን ስለምን ቃል ትገባለህ ሊሆን አይችልም እኔ አርጅቻለሁ ሚስቴም ሳራ ጊዜው አብቅቷል አልፏል ከዚህ በኋላ አይሆንም አንተ የምትናገረው ነገር ተስፋ ቆርጠናል ስንቶቻችን ተስፋ የቆረጥንበት ነገር አለ ስንቶቻችን አሁን ምዕራፉ ተዘግቷል ብለን የደመደምንበት ጉዳይ አለ እግዚአብሔር አምላክ ያያል የሁላችንን ጓዳ እግዚአብሔር አምላክ ያያል የሁላችንን ጥያቄ ብዙዎቻችን አዎ የኢኮኖሚ ችግር ገጥሞን የጤንነት ችግር ገጥሞን ሌሎች ችግር ገጥሞን ምዕራፍ ዘገን የደመደምን ጉዳይ አለ ቅድስት ሥላሴ ዛሬ ያንን የዘጋነውን ምዕራፍ አዲስ አድርጎ ይከፍትልናል ወደ ቤታችን ግን እናስገባ አብርሃም እንግዳን በመቀበሉ ያገኘው ምንድነው ካላችሁ የዘላለም ጥያቄ የሆነውን የልጅ ጥያቄ አገኘ ሳራም እንግዲህ ሳቀች ይሄ ሊሆን የማይችል ነገር ነው ብላ ገመተች እግዚአብሔር ግን እንዲህ ነው ያለው ለእግዚአብሔር የሚሳነው ነገር ያደርጋል ካፈጀን በኋላ እግዚአብሔር ልጅ ይሰጠን ይችላል ተስፋ ቆርጠን ከደመደምን በኋላ እግዚአብሔር አዲስ ሊያደርግልን ይችላል ታሪካችንን በንግድ ሕይወታችን ኪሳራ ገጥሞን ምዕራፉን የዘጋን ብዙዎች ነን በትምህርት ሕይወታችን ውጤታማ ባለመሆን ምዕራፋችን የዘጋን ብዙዎች ነን በትዳር ሕይወታችን አልሳካልን ብሎ ምዕራፋችንን የዘጋን ብዙዎች ነን ዛሬ የዓለማት ፈጣሪ ቅድስት ሥላሴ የሁላችንን ጎደሏችንን ይመለከቱልናል በእውነት እንዲመለከቱልን የእርሱ መልካም ፈቃድ ይሁንልን የአምላካችን መልካም ፈቃድ ይሁንልን አዎ ወደ እርሱ እንቅረብ ወደ እግዚአብሔር እንጠጋ ቅድስት ሥላሴን ወደ ቤታችን እናስገባ ቅድስት ሥላሴ ወደ ቤታችን ከገቡልን የሚጎድልብን አንዳች ነገር የለም አብርሃም እንግዲህ እንግዳን በመቀበሉ ይህንን ነገር አገኝቷል ሌሎችንም ብዙዎችን ማንሳት እንችላለን ብሎ ኪዳን ላይ የሰራፕታዋን ሴት
አንደኛ ነገሥት ምዕራፍ 17 ላይ ያለውን ታሪክ ስንመለከት አንድ ልጅ ብቻ የነበራት ድሃ የነበረች ሴት ኤልያስን ወደ ቤቷ በመጋበዝ ምን እንዳገኘች እንመለከታለን። ሱናማዊት ሴትን እንመለከታለን። ነቢዩ ኤልሳዕን ወደ ቤቷ በማስገባት ምን እንዳገኘች እንመለከታለን። ብሉይ ኪዳን ላይ፣ ሐዲስ ኪዳን ላይ እንምጣ። እንግዳን መቀበል እንዴት ይታያል ሐዲስ ኪዳን ላይ የሚለው ስንመለከት የመጀመሪያው እንደ ጌታ ትእዛዝ ይቆጠራል። እንደማን ትእዛዝ? እንደማን ትእዛዝ ይቆጠራል? እንደ ጌታ ትእዛዝ ይቆጠራል። በማቴዎስ ወንጌል ምዕራፍ 25 ቁጥር 35 ላይ ጌታችን እንዲህ ብሎ ተናግሯል። እንግዳ ሆኜ ቢመጣ ምን ብላችሁኛልና? እንግዳ ሆኜ ቢመጣ ተቀብላችሁኛልና። ጌታችን ኢየሱስ ክርስቶስ ለፍርድ ይመጣል። በሚመጣበት ጊዜ የምንጠየቀው አንዱ ጥያቄ ምንድነው ካላችሁ፣ እንግዳ ተቀብላል ወይ የሚል ጥያቄ እንጠየቃለን ማለት ነው። እንግዳ ተቀብላል ወይ ተብለን እንጠየቃለን። ስለዚህ ግዴታችን ነው፣ ውዴታችን ብቻ አይደለም። እንግዳን መቀበል እንዳንረሳ እግዚአብሔር አምላክ ለሁላችንም ይርዳል። ሐዋርያው ቅዱስ ጳውሎስም ይህንን ሲገልጥ ነው እንግዶችን መቀበል አትርሱ፣ በዚህ ሳያውቁ መላእክትን ያስተናገዱ በቤታቸው የተቀበሉ አሉ ብሎ የተናገረው ማለት ነው። ቅዱስ ዮሐንስ አፈወርቅ የሚባል የቤተ ክርስቲያን አባት እንግዳን መቀበል ግዴታ እንደሆነ ይነግረናል። እንግዳ መቀበል ውዴታ አይደለም፣ የጌታችን የኢየሱስ ክርስቶስ ትእዛዝ ነው። ሰው በኋላ ሊጠየቅ የሚችለው ጾማል ጸልያል ተብሎ አይጠየቅም። ይሄ ትርፍ ተጋድሎ ነው ይላል። ነገር ግን የምንጠየቀው 6 ቃል ነው ብሎ 6ቱንም ቃላት በሚዘረዝርበት ቦታ ላይ እንግዳ ስለመቀበል አትኩሮ ይናገራል። እንግዳ መቀበል በኋላ የምንጠየቀው ጥያቄ ነው። ስለዚህ ሁላችንም ዛሬ በሰራነው ስራ እንጠየቃለን። ዛሬ በሰራነው ስራ ብዙዎቻችን አባቶቻችን እናቶቻችን በመካከላችን አላችሁ። እስኪ በበላውን በላ መኒ ከስላሴ አናገሲሰር ዋሮ ከመን ኢሚን አጎት ሎዮ ይተከኪለካ መንግድን መስተከመመነ ጽዋ ጸበል ጻድቅ ምንን ጉድ ይሰከመመነ ኪኑ ምን እንደው ጡም ለቀከም ኪኑ ምን እንደው ፈየውም ለቀከም ኪኑ ምን እንደው አንጨት ለቀከም ኪኑ ዊኦስ ማሰሙ ክስ ለቀከም ኪኑ ዊ ማሰል ኪኑ ሂሪ ኮሺ ማሰሙ ክስ እንዲችም ለቀከም ከበል ግን ከቤተ ክርስቲያን ዋርክ መና ኮይነን አይ ሞንጉማሬ ጡምን ይኒቀሉክስ በረከትን ይኒ አንጨት ፈየውም ይኒቀሉክስ ለቀከም ሞላኮኮይ ከቢኪን ኢራን በጦም ጋስ በጦም ለበደኝ ነሶኮይ ኮያይም ዋኢስ ፈየውም ዋኢስ ጡም ዋኢስ አንጨት ዋኢስ በረከት ሲድሷኔ ከነነቴ አስያማኑ አሎኬን ይወኮ ኮያይን ኪዱን ጨንታ ኮቲያቱ ማን ጳውሎስ ለሱኮኪ ነሰን ኮያና ከና ዋኢስ አንጨታ ፈየውማ ጡማ ሲንዶም ዝን ዋይ ጡማ አንጨ ይቶ አብርሃም ታሪከ ቤተ ክርስቲያን እንደመመን ኩተሎክ ማለት ያቆለስ አብርሃም ሞናኪና ሳራ ሞናኪና ኮያሜን ቆጠር ሙክስ ነሰን ቆጠር ሎን ምስል ሂራጋን ኢሳይያስ ስራጎን ኡሸታ ቆንታ የኔ ሎኔ ቲቃኒ ስመቲስ ኪሰከ ሞላከመመን ኪኑ አን አብርሃም ሞሌ ኪኑ ቀጦ ሳራ ሞሌ ሙለቲው ከመንን ማሰው ሞያቂያ ዋኒን ወጭኮን አብርሃም ሳራ ሞይ ማናት ያሶኮ ያቆለስ ኮያይ ምሎን ሴና ስላሴ ንሚንን አስተናገድ ምሎን ሴና ቤተ ክርስቲያን ሎስሳኖ አኑ ካይናታ ቤተ ክርስቲያን ሚሽራ ጠረላታ ንሚንን አይ ምሎን ሴን አብርሃም ሳራ ሞኖ ምስል ከበለያን ቤተ ክርስቲያን ከሎሳን ሎስሰሞን ለዘን ኮያና ዋይስ ማሲት ነው ምስል ዋይቱ ማንቸ ይቾ ሎሱም ሰገርኔ ማሰሞ ምስል ንሳንጋ ዋይት ማራቲ ጋና ይመነድለን ለገ ነው ምስል ዋው እንድችና መጋጎን ኮያይማ ተደኮቴ ዋይሱን ገለተማኮ